የፈቀድኩልኝ። አይ ቲንክ ለዛ ነው እና ከኔ ጋራ በጣም ጥሩ ነገር ምናምን ለማድረግ ምናምን ትሞክር ነበረ። ግን ደግሞ ያኛው መንገድ እንደማይሆን እና እንደማይሳካ ህሊና ያውቋል። ነገሩን የባሰ እንደምትበጠብጠው ታውቋለህ። ነገሩን የባሰ እንደምታበላሸው እያወቅከው ነበር። እኔ ደግሞ እንጃ ለምን እንዳመንኩና ለምን አዳምጥህ እንደነበር ራሱ ግራ ነው የሚገባኝ አሁን ላይ። ምክንያቱም ኦልሬዲ ሀሳብ ተሳክቶልሃል። አሁን ላይ የምትፈልገውን ነገር በደንብ አድርገሃል። ህይወት እንዴት ነው ከደም ጀምሮ መበጥበጥና ማነሱ ያስደስትሃል እና እንዴት ነው ሜቢ ካየህ አንተ የመጣህበት አጋጣሚ ስትመጣ ራሷ ተብሎ ሲጀመር የመጣህበት አጋጣሚ እኔ ወደዚህ ከመጣ በኋላ ማለት ነው ከቤተሰቤ ቤት ወደዚህ ከመጣ በኋላ የመጣህበት አጋጣሚ እና ያነሳው ሀሳብ እኔ እና እሱ በጣም የሚያጋጭና የሚያጣላ ሀሳብ ነበረ። ብለህ ስትመጣ ያነሳው ሀሳብ ማለት ነው። ግን ደግሞ ያ ነገር እንደማይሳካልህና እንደማይሆን ስታቅ ሌላ መንገድ ቀይረ ነው የኛን ህይወት የመመጥበጥ ስራህን እየሰራክ የነበረው ነው የምልህ። ኢትስ ኦኬ ኖርማል ነው። ትናንትና አልፌያለሁ። ዛሬ ማለት የሚከብደኝ ነገር የለም። ግን ደግሞ የኔን ማንነት የኔን ባህሪ እና እንዴት ነው የኔን ነገር ሳታውቀው ቀርታ አይደለም እዛች ጋር የኔን ስም ለማጥፋት ያን ያህል ርቀት የምትሄድበት ምክንያት ምንም ሊገባኝ አልቻለም። የኔን ስም ለማጠልሸት እንደዛ ያደረግከው ነገር እስቲ ነው ግራ ነው የሚያጋባኝ። ለምን እንደዛ እንደሆንክ የምር ግራ ይገባኛል። ምክንያቱም ምንም ነው የምታውቀኝ ዳኒ፣ እኔ አታውቀኝም ወይም ደግሞ ዳኒ ሩታን ያውቃትን ብል ማንም ሰው ያለ ገባ። ግን ታውቀኛለህ በደንብ የኔ ማንነት አይደለም እንደዛ አይነት ነገር እሱ ላይ ላደርግ ይቅርና ትናንትና እንኳን መጥፎ ነገር እያደረገብኝ ዛሬ ወድቆ ዛሬ ተጎድቶ ባየው የሆነ ሰው ልረዳው በምችለው አቅም ልረዳው የሆነ ነገር ማድረግ ነው ሞክር ሰው እንደሆንኩኝ እያወቅ እዛ ጋር ስሜን ለማጠልሸት ከኔ ጀርባ የሚሸርቡትን ሰዎች ተባብረህ የሄድክበት ርቀት ስቲና በጣም የሚገርም። ለምንድን ነው ግን እንደዛ ምትሆነው? ይሁን ክስ የነበረው ምንድን ነው ምክንያት? ይቅርታ አሁን እኔ የምታወሩት ነገር እኔ ከለሉ እያለ አላስብም። ግን ከመንገድ የማታፈናቅለኝ መሄድ ይኖርብኛል፣ መሄድ አለብኝ። ሁለታችሁ የምታወሩትን ጉዳይ ነው አሁን እያወራ ያለው ማለት ነው። እሺ አሁን አንድ ነገር ብቻ ከሚዲዮ ውስጥ ልናገር እና አሁን ላይ አንተ ከሩታ ጋር ወይም ደግሞ ከሄርሜላ ጋር ለመሆን የራስ ውሳኔ እንደሆነና አሁን ላይ ደግሞ መወሰን እንደማትፈልግ አንድ ፊት ለፊት ንገራት። ይሄ ሀሳብ የኔ ሀሳብ እንዳልሆነ ተረዳኝ። ይሄ ሀሳብ የኔ ሀሳብ አይደለም። አንድ ይሄን ንገራት ነው ችግር ነው ወደምትሄድበት። ምን አለ መሰለህ ዳኒ፣ ማንም ሰው የኔን ህይወት ሊወስን አይችልም። እኔ በፍላጎት የምኖር ሰው ነኝ። ማንም ሰው ደግሞ አስገድዶኝም እስከዛሬም ላይፌ ላይ የኖርኩት ነገር የለም። ምናልባት ከዚህ በፊት በተፈጠሩት በአዲስ ነገር አንድ ወር ያህል ራሴን ባለማወቅ ብዙ ነገር ተፈጥሮ ሊሆን ይችላል። ግን ደግሞ ከበፊትም ጀምሮ ፈጣሪ መስከራሽን ካወቅኩበት ቀን ጀምሮ ማንም የራሴን ላይፍ ሊኖርልኝ አይችልም። አንተ ለእኔ ነገር ስላልከኝ እኔ ሩታ የምመርጥበት ሄርሜላ የምመርጥበት ምንም አይነት ጉዳይ አይኖርም። ህይወት የግል ገባ። እናት አባት እንኳን መርጦልህ ልትኖር አይችልም በዚህ ዘመን ማለት ነው። ለምን የራስህ ምርጫ ነው። እናት አባት አብሮ ሊኖር አይችልም። ስለዚህ አይደለም አንተ ማንንም ሰው እኔ በግል ላይፌ ላይ ማስተናገድ አልፈልግም። ማንንም ደግሞ እንትን አይደለም። ይህንን ነው ማሰብ ያለብህ ማለት ነው። እና ምናልባት ጥያቄ እንዳይፈጥርብን እንደዚህ አይነት ነገሮች አብርሽን እኔ የመከርኩት መስሏታል ሩታ እንድትል አልፈልግም። ምናልባት ይህን አስተሳሰብ እሷ ጋር ካለ እንግዲህ የራሷ ነው። ግን ደግሞ አንተ ስለመከርከኝ አንተ ስላልከኝ ምንም የሚፈጠር አይነት ነገር የለም። ምንም ይሆን አንድ ነገር ልንገርህ እዚህ ጋር ምን አለ መሰለህ እንዴት ነው የሆነ ነገር ባላንስ እንድታደርግ ወይም ደግሞ ወደ አንድ ነገር እንድታመዝን ደግሞ የሆነ ሰው በተደጋጋሚ ጫና ካደረገብህ ያንን ሰው እያመንከው ነው የምትሄደው። ግን ደግሞ ወጣም ወረደም እንደ አንድ ስቶ በቃ እሱ ሆዲፍቸው ግን ደግሞ ወጣም ወረደም እውነት ለመናገር እውነት ተደብቃ አትቀርም፣ ትወጣለች። ሁሌም እውነት በወጣ ቁጥር ደግሞ ማን በኮንፊደንስ እንደሚንቀሳቀስም ግልጽ ነው። እያያችሁ ነው ጊዜ ደጋግማቸው። ምክንያቱም የእኛን ነገር ለማበላሸት ምናምን ሄዳችሁበት ርቀት ራሳችሁ ናችሁ እያፈራችሁ ያላችሁት። ከዚህ በፊትም አንተ እኔ ባላጠፋሁት ነገር በድፍረት መተህ እየወቀስከኝ የነበርክበትን ታይም ደጋግመህ ታስታውሰዋለህም ታውቃለህ። አብርሃም አንተ ብትሆን
የምታውቂው ነገር ካለ በዳኒ በኩል የምታውቂው ነገር ካለ ኦዲስ ጆ ምናምን ሳይሆን በግልጽ መናገር መቻል አለብሽ። ደግሞ ችግር የለውም እውነታው ማውጣት የት ይቀራል ብላ ነው። እኔ ምን አስቸኮለኝ? ማውጣት እኮ ትችያለሽ፣ ምንም ማስረጃ ማውጣት ትችያለሽ። የፈለግሽው ነገር እኔ ሚዲያ ላይ ተናገር። እኔ የማውቀውን ነገርማ አላሳይም፣ ልናገርም እችላለሁ። ግን ደግሞ ማላውቀውን ነገር ፈጣጥሬ ላወራላ አልችልም። እናንተ እንደምታቀነባብሩት የውሸት ፎቶ፣ የውሸት ኦዲዮ እውነት ቢኖራችሁማ እኮ ፊት ለፊት ውጥት ታደርጉትና ይኸው ማለት ትችሉ ነበር። ግን ይህንማ ከየት ይመጣል? የሌለ እውነት የፈጣጠራችሁትን ውሸት የእኛ ስም ለማጠርሸት የምትሄዱበት ርቀት መቼም ቢሆን አይሳካለን። ማወቅ አለብህ እና ደግሞ የፈቀድኩልን አይ ቲንክ ለዛ ነው እና ከኔ ጋራ በጣም ጥሩ ነገር ምናምን ለማድረግ ምናምን ትሞክር ነበረ። ግን ደግሞ ያኛው መንገድ እንደማይሆን እና እንደማይሳካ ሊና ያውቋል። ነገሩን የባሰ እንደምትበጠብጠው ታውቋለህ። ነገሩን የባሰ እንደምታበላሸው እያወቅከው ነበር። እኔ ደግሞ እንጃ ለምን እንዳመንኩና ለምን አዳምጥህ እንደነበር ራሱ ግራ ነው የሚገባኝ አሁን ላይ። ምክንያቱም ኦልሬዲ ሀሳብ ተሳክቶልሃል። አሁን ላይ የምትፈልገውን ነገር በደንብ አድርገሃል። ህይወት እንዴት ነው? ከደም ጀምሮ መበጥበጥ እና ማነሱ ያስደስትሃል እና እንዴት ነው ሜቢ ካየህ አንተ የመጣህበት አጋጣሚ ስትመጣ ራሷ ተብሎ ሲጀመር የመጣህበት አጋጣሚ እኔ ወደዚህ ከመጣ በኋላ ማለት ነው ከቤተሰቤ ቤት ወደዚህ ከመጣ በኋላ የመጣህበት አጋጣሚ እና ያነሳው ሀሳብ እኔ እና እሱ በጣም የሚያጋጭና የሚያጣላ ሀሳብ ነበረ። ብለህ ስትመጣ ያነሳው ሀሳብ ማለት ነው። ግን ደግሞ ያ ነገር እንደማይሳካልህና እንደማይሆን ስታቅ ሌላ መንገድ ቀይረ ነው የኛን ህይወት የመጥበጥ ስራህን እየሰራክ የነበረው ነው ምልህ። ኢትስ ኦኬ ኖርማል ነው። ትናንትና አልፌያለሁ፣ ዛሬ ነው ማለት የሚከብደኝ ነገር የለም። ግን ደግሞ የኔን ማንነት የኔን ባህሪ እና እንዴት ነው የኔን ነገር ሳታውቀው ቀርታ አይደለም እዛች ጋር የሚል ስም ለማጥፋት ያን ያህል ርቀት የምትሄድበት ምክንያት ምንም ሊገባኝ አልቻለም። የኔን ስም ለማጠልሸት እንደዛ ያደረግከው ነገር እስቲ ነው ግራ ነው የሚያጋባኝ። ለምን እንደዛ እንደሆንክ የምር ግራ ይገባኛል። ምክንያቱም በደንብ ነው የምታውቀኝ ዳኒ። እኔ አታውቀኝም ወይም ደግሞ ዳኒ ሩታን ያውቃትን ብል ማንም ሰው ያለ ገባ። ግን ታውቀኛለህ በደንብ የኔ ማንነት አይደለም እንደዛ አይነት ነገር እሱ ላይ ላደርግ ይቅርና ትናንትና እንኳን መጥፎ ነገር እያደረገብኝ ዛሬ ወድቆ ዛሬ ተጎድቶ ባየው የሆነ ሰው ልረዳው በምችለው አቅም ልረዳው የሆነ ነገር ማድረግ የምሞክር ሰው እንደሆንኩኝ እያወቅ እዛ ጋር ስሜን ለማጠልሸት ከኔ ጀርባ የሚሸርቡትን ሰዎች ተባብረህ የሄድክበት ርቀት ስቲል ነው በጣም የሚገርመው። ለምንድን ነው ግን እንደዛ የምትሆነው? ይሁን ክስ የነበረው ምንድን ነው ምክንያት? ይቅርታ አሁን እኔ የምታወሩት ነገር እኔ ከለሉ እያለ አላስብም። ግን ከመንገድ የማታፈናቅ ነኝ። መሄድ ይኖርብኛል፣ መሄድ አለብኝ። ሁለታችሁ የምታወሩትን ጉዳይ ነው አሁን እያወራ ያለው ማለት ነው። እሺ አሁን አንድ ነገር ብቻ ከሚዲዮ ውስጥ ልናገር እና አሁን ላይ አንተ ከሩታ ጋር ወይም ደግሞ ከሄርሜላ ጋር ለመሆን የራስ ውሳኔ እንደሆነና አሁን ላይ ደግሞ መወሰን እንደማትፈልግ አንድ ፊት ለፊት ንገራት። ይህ ሀሳብ የኔ ሀሳብ እንዳልሆነ ተረዳኝ። ይህ ሀሳብ የኔ ሀሳብ አይደለም። አንድ ይህን ንገራት ነው ችግር የለውም። ወደምትሄድበት ምን አለ መሰለህ ዳኒ፣ ማንም ሰው የምን ህይወት ሊብስ ለኔ አይችልም። እኔ በፍላጎት የምኖር ሰው ነኝ። ማንም ሰው ደግሞ አስገድዶኝም እስከዛሬም ላይፌ ላይ የኖርኩት ነገር የለም። ምናልባት ከዚህ በፊት ከተፈጠሩት በአዲስ ነገር አንድ ወር ያህል ራሴን ባለማወቅ ብዙ ነገር ተፈጥሮ ሊሆን ይችላል። ግን ደግሞ ከበፊትም ጀምሮ ፈጣሪ መስገድ ራሴን ካወቅኩበት ቀን ጀምሮ ማንም የራሴን ላይፍ ሊኖርልኝ አይችልም። አንተ ለእኔ ነገር ስላልከኝ እኔ ሩታ የምመርጥበት ሄርሜላ የምመርጥበት ምንም አይነት ጉዳይ አይኖርም። ህይወት የግል ገባ። እናት አባት እንኳን መርጦልህ ልትኖር አይችልም በዚህ ዘመን ማለት ነው። ለምን ራስ ምርጫ ነው። እናት አባት አብሮ ሊኖር አይችልም። ስለዚህ አይደለም አንተ ማንንም ሰው እኔ በግል ላይፌ ላይ ማስተናገድ አልፈልግም። ማንንም ደግሞ እንትን አይደለም። ይህንን ነው ማሰብ ያለብህ ማለት ነው። እና ምናልባት ጥያቄ እንዳይፈጥርብን እንደዚህ አይነት ነገሮች አብርሽን እኔ የመከርኩት መስሏታል ሩታ እንድትል አልፈልግም። ምናልባት ይህን አስተሳሰብ እሷ ጋር ካለ እንግዲህ የራሷ ነው። ግን ደግሞ አንተ ስለመከርከኝ አንተ ስላልከኝ ምንም የሚፈጠር አይነት ነገር የለም። ምንም ይሆን አንድ ነገር ልንገርህ እዚህ ጋር ምን አለ መሰለህ እንዴት ነው የሆነ ነገር
ባላንስ እንድታደርግ ወይም ደግሞ ወደ አንድ ነገር እንድታመዝን ደግሞ የሆነ ሰው በተደጋጋሚ ጫና ካደረገብህ ያንን ሰው እያመንከው ነው የምትሄደው። ግን ደግሞ ወጣም ወረደም ዳኒስቲቶ በመጀመሪያ በቃ እሱ ሆዲፍቸው ግን ደግሞ ወጣም ወረደም እውነት ለመናገር እውነት ተደብቃ አትቀርም፣ ትወጣለች። ሁሌም እውነት በወጣ ቁጥር ደግሞ ማን በኮንፊደንስ እንደሚንቀሳቀስም ግልጽ ነው። እያያችሁ ነው ጊዜ ደጋግማቸው። ምክንያቱም የእኛን ነገር ለማበላሸት ምናምን ሄዳችሁበት ርቀት ራሳችሁ ናችሁ እያፈራችሁ ያላችሁት። ከዚህ በፊትም አንተ እኔ ባላጠፋሁት ነገር በድፍረት መተህ እየወቀስከኝ የነበርክበትን ታይም ደጋግመህ ታስታውሰዋለህ። ታውቃለህ። አሁን አንተ ብትሆን የምታየው ነገር ካለ በዳኒ በኩል የምታየው ነገር ካለ ኦዲፍ ጆ ምናምን ሳይሆን በግልጽ መናገር መቻል አለብሽ። ደግሞ ችግር የለውም እውነታው ማውጣት የት ይቀራል ብላ ነው። እኔ ምን አስቸኮለኝ? ማውጣት እኮ ትችያለሽ፣ ምንም ማስረጃ ማውጣት ትችያለሽ። የፈለግሽው ነገር እኔ ሚዲያ ላይ ተናገር። እኔ የማውቀውን ነገርማ አላሳይህም፣ ልናገርም እችላለሁ። ግን ደግሞ ማላውቀውን ነገር ፈጣጥሬ ላወራላ አልችልም። እናንተ እንደምታቀነባብሩት የውሸት ፎቶ፣ የውሸት ኦዲዮ እውነት ቢኖራችሁማ እኮ ፊት ለፊት ውጥት ታደርጉትና ይኸው ማለት ትችሉ ነበር። ግን ይህንማ ከየት ይመጣል? የሌለ እውነት የፈጣጠራችሁትን ውሸት የእኛ ስም ለማጠርቸት የምትሄዱበት ርቀት መቼም ቢሆን አይሳካለን። አሁን መቀበላቸው ነገሮች ማወቅ አለብህ እና ደግሞ እኔ